ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥም ከውጭም የተለያዩ ስፖርታዊ ጉዳዮችን እናነሳለን። የኢትዮጵያ ፕሪሚየር ሊግ ዛሬ በይፋ መጠናቀቂያው ቀን ወይም ደግሞ ዛሬ ፍጻሜውን ያገኛል። ስለሱን እነግራችኋለን። ትናንትና አንደኛው ወራጅ ቡድን ተረጋግጧል። እሱንም እንነግራችኋለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ደግሞ የተለያዩ የዝውውር ጉዳዮችን እየሰማን ነው። አርሰናል የቶማስ ፓርቴን ተተኪ ለማስፈረም እጅጉን በጣም ቀርቧል። ክሪስቲያን ኖርጋርድ ቀጣዩ የአርሰናል ፈራሚ እንደሆነ እየተረጋገጠ ይገኛል። ማንቸስተር ዩናይትድም ትናንትና ጥሩ የዝውውር ቀናቶችን አሳልፏል። ምክንያቱም የብሬንትፈርዱን ብሪያን ምቤሞን ለማስፈረም ከስምምነት ደርሰዋል። ተጫዋቹ የሕክምና ምርመራውንም በቅርቡ አድርገው እንግዲህ የፕሪሲዝን ወቅታቸውን ከመጀመራቸው በፊት ከቡድኑ ጋር እንደሚቀላቀል የሚያሳዩ ሪፖርቶች ናቸው የወጡት ከብሪያን ምቤሞ ጋር በተያያዘ እሱንም እናነሳለን። የቪክተር ዮከርሽም አዳዲስ መረጃዎች እየወጡ ይገኛሉ፣ በተለይ ከማንቸስተር ዩናይትድ ጋር እሱንም እናነሳዋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ከቆያችሁ የሊቨርፑልንም የቼልሲንም ሌሎችንም የአውሮፓ ታላላቅ ክለቦችን የዝውውር ጉዳዮች ታዳምጣላችሁ። ስለምትከታተሉን ስለምታደምጡንም እጅጉን ከልብ አድርገን እናመሰግናለን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር አብሬ ቆያለሁ። የሀገር ውስጥ ጉዳዮቻችንን በማስቀደምን ጀምር። የኢትዮጵያ ፕሪሚየር ሊግ የመጨረሻው ሳምንት መርሃ ግብሮች ትላንትናም ቀጥለው ተደርገዋል። ባህር ዳር ከተማ አመቱን በድል አጠናቋል። በኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብር ባህር ዳር ከተማ ትላንትና ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን አድርጎ 3-0 በሆነ ውጤት ነው እንግዲህ ትላንትና ማሸነፍ የቻሉት። ለባህር ዳር ከተማ የማሸነፊያ ግቦቹንም ሙጂብ ቃሲም፣ በረከት ጥጋቡና ይሄ ነው የማታው ማስቆጠር ችለዋል። የባህር ዳር ከተማ በውድድር ዓመቱ 54 ነጥቦችን በመሰብሰብ ለሶስተኛ ደረጃ በመያዝ እንግዲህ ማጠናቀቃቸው ነው ትናንትና የተመለከትነው። ወልዋሎ አዲግራት ዩኒቨርሲቲ በበኩሉ 19 ነጥቦችን በመሰብሰብ የመጨረሻውን ደረጃ በመያዝም አጠናቀዋል። ወደ ከፍተኛ ሊግም መውረዳቸውን ቀደም ብሎ ማረጋገጣቸውን የምናስታውሰው ነው። ሌላኛው ምሽት ላይ በተደረገ ጨዋታ መቀሌ ሰባ እንደርታ ከፕሪሚየር ሊጉ መውረዱን አረጋግጧል። ኢትዮ ኤሌክትሪክ ከመቀሌ ሰባ እንደርታ ጋር ያደረጉትን የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብር ኢትዮ ኤሌክትሪኮች 1-0 በሆነ ውጤት አሸንፈዋል። የኢትዮ ኤሌክትሪክን የማሸነፊያ ግብ ኢዮብ ገብረ ማርያም ከመረብ ጋር ማሳረፍ ችሏል። መቀሌ ሰባ እንደርታ መሸነፉን ተከትሎ ከኢትዮጵያ ፕሪሚየር ሊግ ወደ ከፍተኛው ሊግ መውረዱን አረጋግጧል። ይህን ተከትሎ መቀሌ ሰባ እንደርታ፣ አዳማ ከተማ፣ ስሁል ሽረና ወልዋሎ አዲግራት ዩኒቨርሲቲ ወደ ከፍተኛው ሊግ መውረዳቸው የተረጋገጡ ክለቦች ሆነዋል። የ2017 የኢትዮጵያ ፕሪሚየር ሊግ እንግዲህ ሻምፒዮኑ ኢትዮጵያ መድን ከስሁል ሽረ ጋር ዛሬ በሚያደርጉት ጨዋታ ይጠናቀቃል። የዘንድሮ እንግዲህ ጉዞ ዛሬ ነው ፍጻሜውን የሚያገኘው። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እንውሰዳችሁ። የዝውውር ጉዳዮችን በተለይ በስፋት ወደ እናንተ እናድርስ። ማንቸስተር ዩናይትድን እናስቀድም። ማንቸስተር ዩናይትዶች ሁለተኛ ፈራሚያቸውን ለማግኘት አሁን ላይ ከጫፍ መድረሳቸውን እየተመለከትን እንገኛለን። ማንቸስተር ዩናይትዶች ብሪያን ምቤሞን ለማስፈረም ነው እንግዲህ ከብሬንትፈርድ ጋር በሙሉ ስምምነት ላይ ለመድረስ እጅጉን መቃረባቸውን የሚያሳዩ ሪፖርቶችን ታማኝ የሚባሉት እነ ቤን ጃኮብስ ጭምር መረጃዎቹን እያጋሩ የሚገኙት ሁለቱ ክለቦች ማለትም ማንቸስተር ዩናይትድ እና ብሬንትፈርድ ከ60 ሚሊዮን ፓውንድ በላይ በሚልቅ የዝውውር ሂሳብ ለመስማማትም ከጫፍ መድረሳቸው ነው ትናንትና ምሽት ላይ በወጡ የመረጃ ምንጮች የሰማ ነው። አሁን ላይ ክለቦቹ በቀሪ ጥቃቅን የስምምነት ጉዳዮች ላይ ብቻ ንግግሮችን እያደረጉ እንደሚገኙና በቅርቡ ይህ ዝውውር እንደሚፈጸም የሚያሳዩ ሪፖርቶች እየወጡ ነው። ዩናይትድ የብሪያን ምቤሞን ዝውውር የቡድኑ ተጫዋቾች በጁላይ 7 ለቅድመ ዘመን ውድድር ዝግጅት ከመሰባሰባቸው አስቀድመው ይፋ የማድረግም ፍላጎት እንዳላቸው ጭምር የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። ብሬንትፈርድ እና ማንቸስተር ዩናይትድ በብሪያን ምቤሞ
በመጀመሪያ ዙር 60 ሚሊዮን ፓውንድ ክፍያን እንግዲህ ከሙሉ ስምምነት ላይ መድረሳቸውን የሚያሳዩ ዘገባዎች እየወጡ ይገኛሉ። የቀረው ጉዳይ እንግዲህ በአድ ኦንስ ክፍያው ላይ እንግዲህ ባሉ ጥቃቅን ክፍያዎች ዙሪያ ከስምምነት መድረስም ብቻ ይቀራቸዋል ተብሎ ይታሰባል። እንግዲህ ብሬንትፈርድ እና ማንቸስተር ዩናይትድ በዚህ ዝውውር ጉዳይ ላይ አሁን ላይ ወደ መጠናቀቁ እየደረሱ እንደሆነ መረጃዎች ያሳያሉ። ዝውውሩ የሰዓታት ጉዳይ ብቻ ነው የሚቀሩት። ዩናይትድ በአጠቃላይ ለተጫዋቹ ዝውውር እስከ 65 ሚሊዮን ፓውንድ ወጪ የሚያደርግም ይሆናል ተብሎ እንደሚጠበቅ ነው ጄሚ ጃክሰን መረጃውን እያጋራ የሚገኘው። ውድ ክፍያን በማንቸስተር ዩናይትድ ቤት ያገኛል ተብሎ የማይጠበቅም ብራያን ኢምቤሞ በማንቸስተር ዩናይትድ ቤት የሚከፈለው ሳምንታዊ ደሞዝ ከማቲያስ ኩኛህ ጋር ተቀራራቢ የሆነ ክፍያ እንደሆነ ጭምር ነው የሚነገረው። ማቲያስ ኩኛህ በማንቸስተር ዩናይትድ ቤት በሳምንት 150,000 ፓውንድ አካባቢ ነው የሚከፈለው። ብራያን ኢምቤሞም ከማቲያስ ኩኛህ ጋር ተቀራራቢ የሆነ ክፍያ በማንቸስተር ዩናይትድ ቤት ይከፈለዋል ተብሎ እንደሚጠበቅ ጄሚ ጃክሰን መረጃውን እያጋራም ይገኛልና ዩናይትድ ምናልባት ሁለተኛ ፈራሚያቸውን ሊያገኙ ከጫፍ ደርሰዋል። የነ ፋብሪዚዮ ሮማኖ የነ ዳቪድ ኦርነስቲን መረጃዎች ብቻ ናቸው የቀሩት። በቅርቡ ደግሞ ሊጠናቀቅ እንደሚችል ከነዚህ ሰዎችም ይገለጻል ተብሎ ይታሰባል። ቤን ጃኮብስ እንዳለው ከሆነ ብራያን ኢምቤሞ በማንቸስተር ዩናይትድ ቤት የሕክምና ምርመራውን ለማድረግም የሁለቱን ክለቦች ፍቃድ በመጠባበቅ ላይ ብቻ እንደሚገኝ ጭምር ነው የተገለጸው። ለዚህ ዝውውር ትልቁን አስተዋጽኦ ያደረገው ብራያን ኢምቤሞ ራሱ ነው። ብራያን ኢምቤሞ ለብሬንትፈርድ ባለስልጣናት ጭምር ወደ ማንቸስተር ዩናይትድ መዘዋወር ህልሙ እንደሆነ በመግለጽ ነው ዝውውሩ በቶሎ እንዲቋጭም ቀደም ብሎ አሳውቋቸዋል የተባለው። እንግዲህ ራሱ ትልቅ ግፊት እንዳደረገ ይህንን ቡድን ለመቀላቀል በእርግጥ ከትልልቅ ክለቦች ከነ አርሰናል፣ ከነ ኒውካስል ዩናይትድ፣ ከነ ቶተንሃም እነዚህ በአውሮፓ ቻምፒየንስ ሊግ ላይ የሚሳተፉ ክለቦች ጭምር የናስፈረመ ጥያቄ አቅርበውለት ነበር። ነገር ግን ተጫዋቹ ልቡ ለማንቸስተር ዩናይትድ መጫወት ብቻ እንደሚፈልግ ነው ለእነዚህ ክለቦች የተነገረውና በጊዜ ከዝውውሩም እንዲወጡ የተደረገው በዚህ ምክንያት ነው። እንዲሁ ደግሞ ቶሎ እንዲለቁትም ለብሬንትፈርድ ባለስልጣናት ጭምር ማንቸስተር ዩናይትድ መቀላቀል ህልሙ እንደሆነና ወደ ማንቸስተር ዩናይትድ ብቻ ማምራት እንደሚፈልግ ጭምር ነግሯቸው አሳምኗቸዋል የሚል መረጃን ፋብሪዚዮ ሮማኖ አውጥቷል። የዚህ ተጫዋች ዝውውር ደግሞ በቅርቡ ይፋ ይደረጋል ተብሎ ይጠበቃል። ቀደም እንዳልኳችሁ ከጁላይ 7 በፊት ዩናይትዶች ፕሪሲዝናቸውን ከመጀመራቸው በፊት ይህንን ተጫዋች ማስፈረምና በክለባቸው ላይ መቀላቀል እንዲሁ ደግሞ ከቡድኑ ጋር ማዋሃድም እንደሚፈልጉ ጭምር ነው እየተገለጸ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ከሚለቁት ተጫዋቾች ጋር በተያያዘ ነው። አሁን ላይ በማንቸስተር ዩናይትድ ቤት ይለቃሉ ተብሎ የሚጠበቁ በርከት ያሉ ተጫዋቾች እንዳሉ ይታወቃሉ። እነ ማርከስ ራሽፎርድ እና አሌሃንድሮ ጋርናቾ፣ ከዛ በተጨማሪ ጄደን ሳንቾ እንዲሁ ደግሞ የሪያል ቤቲስ ውሰት ላይ አሳልፎ ጥሩ ጊዜያቶችን አሳልፎ የመጣው አንቶኒም ከዚህ ክለብ እንደሚለቁ የሚታወቅ ጉዳይ ነው። ነገር ግን አሁን ከነዚህ ከጠሯቸው አራት ተጫዋቾች መካከል በጣም ቅርብ የሆነ ወይም ለመልቀቅ በጣም በቅርብ ላይ የሚገኘው አንቶኒ እንደሆነ ነው የሚነገረው። በክረምቱ ማንቸስተር ዩናይትድን ከሚለቁት ተጫዋቾች ውስጥ ከፈላጊ ክለቦች ጋር በተገናኘ ጥሩ ሁኔታ ላይ የሚገኘው ተጫዋች አንቶኒ ነው። እንግዲህ በውሰት ያሳለፈበትና በጣም ጥሩ ጊዜያቶችን ከክለቡ ጋር ያሳለፈበት ሪያል ቤቲስ ዝውውሩን ቋሚ የሚያደርግበትን መንገድ እያፈላለጉ እንደሚገኙ ነው ዘ አትሌቲክ መረጃውን እያጋራ የሚገኘውና አንቶኒ በጣም ቅርብ ነው ከማንቸስተር ዩናይትድ ለመውጣት ተብሏል። የእነዚህም ተጫዋቾች የጄደን ሳንቾ፣ አሌሃንድሮ ጋርናቾ፣ ማርከስ ራሽፎርድም የመቆየት ጉዳይ ግን ያበቃለት ይመስላል። እንግዲህ እነዚህ ተጫዋቾች ወደ ሌሎች ክለቦች ማምራታቸው አይቀሬ እንደሆነ ነው የሚያሳዩ ሪፖርቶች እየወጡ የሚገኙት። ቲም ቶክ ትላንትና ምሽት ላይ አንድ መረጃን ይፋ አድርጓል። ይኸውም የቪክተር ዮከርሽ ጉዳይ ነው። ተጫዋቹ እንግዲህ ከዚህ በፊት የነበሩትን ጉዳዮች በደንብ መግለጻችን የሚታወስ ነው። ተጫዋቹ እንግዲህ ለአርሰናል ቅድሚያ እንደሚሰጥ፣ ነገር ግን የማንቸስተር ዩናይትድን ጥያቄ ሙሉ ለሙሉ ችላ እንዳላለው፣ ቅድሚያ ግን የሚሰጠው አርሰናልን መቀላቀል እንደሆነ በይፋ ተናግሮ እንደነበር ይታወሳል። ከክለቡ ስፖርቲንግ ሊዝበን ጋርም የመቀጠል ምንም አይነት እድል እንደሌለውም በተደጋጋሚ ተገልጿል። ልምምዶችን ጭምር ከዚህ ቡድን ጋር በፕሪሲዝን እንግዲህ ልምምዶችን አላደርግም እስከ ማለትም የደረሰበትን አጋጣሚ ተመልክተናልና አርሰናልን ግን ቅድሚያ እንደሚሰጠው ሲገለጽ ነበር። ቪክተር ዮከርሽ ማንቸስተር ዩናይትድንም መቀላቀል እንደሚፈልግ ግን ትላንትና ምሽት ቲም ቶክ የተባለው የመረጃ ምንጭ ለክለቡ ሰዎች አሳውቀዋል። ለማንቸስተር ዩናይትድ የክለቡ ሰዎች አሳውቀዋል የሚል መረጃንም ይዞ እየወጣ ይገኛል። እነዚህ መረጃዎች እንግዲህ በስፋት ሲጠናከሩ ወይም ደግሞ በስፋት እነዚህ መረጃዎች እየወጡ ሲመጡ ወደ እናንተ ተከታትለን ማድረሳችንን የምንቀጥል ነው የሚሆነው። ነገር ግን አሁን ከማንቸስተር ዩናይትድ ጋር በተያያዘ ግን ብራያን ኢምቤሞን ለማስፈረም ነው በጣም ቅርብ እንደሆኑ እየተገለጸ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። በአርሰናል ቤት ትላንትና የተፈጠሩ አንዳንድ የዝውውር ክስተቶች አሉ። ከነዚህ መካከል አንደኛው ቶማስ ፓርቴ ከክለቡ እንደሚለቅ ትላንትና እንግዲህ ተረጋግጧል። ከዛ በተጨማሪ ደግሞ አርሰናሎች
ቶማስ ፓርቴን ለመተካት ደግሞ ክሪስቲያን ኖርጋርድን ለማስፈረም እንዲሁ ደግሞ ትናንትና መቃረባቸውን ሰምተናል። ትናንትና ነው በትክክልም ከዝውውር ጉዳዮች ጋር የዚህ ተጫዋችን ስም ከአርሰናል ጋር የተነሳው። ትናንትናውኑ ደግሞ እንዲሁ ለመጨረስ በጣም ከጫፍ መድረሱን ተመልክተናል። ተጫዋቹም ደግሞ አርሰናልን መቀላቀል እንደሚፈልግ ተረጋግጧል። ከዛ በተጨማሪ ደግሞ ከቤንጃሚን ሼስኮ ጋርም በተያያዘ የተለያዩ መረጃዎች ወጥተዋል። እንዲሁም ቤንጃሚን ሼስኮ አርሰናልን በኢንስታግራም አካውንቱ ላይ ፎሎ ማድረግም ትላንትና ጀምሯል የሚሉ ሪፖርቶችም እየወጡ ነው። እነዚህን ጠቅለል አድርገን ወደ እናንተ እናድርስ። ከአርሰናል ጋር በተያዘው አርሰናል ተጫዋች ለማስፈረም እጅጉን ቀርበዋል። የሰሜን ለንደኑ ክለብ አርሰናል የብሬንትፈርዱን የመሃል ሜዳ ተጫዋች የሆነው ክሪስቲያን ኖርጋርድን ለማስፈረም ነው ከጫፍ መድረሳቸው ይፋ ሆነው። አርሰናሎች የ31 ዓመቱን ተከላካይ ክሪስቲያን ኖርጋርድን በ11 ሚሊዮን ፓውንድ ለማስፈረም ከብሬንትፈርድ ጋር ከስምምነት መቃረባቸው ነው ይፋ የሆነው። አርሰናል ከተጫዋቹ በኩል በግል ጥቅማ ጥቅም ዙሪያ ስምምነት ላይ መድረሳቸው ይፋ ተደርጓል። ዴንማርካዊው አማካይ ክሪስቲያን ኖርጋርድ ለብሬንትፈርድ በሁሉም ውድድሮች 192 ጨዋታዎችን ሲያደርግ 13 ግቦችን ማስቆጠር ችሏል። ብሬንትፈርድ ወደ ፕሪሚየር ሊጉ እንዲያድግም የረዳው ተጫዋች ባለፉት 4 ዓመታት በሊጉ ለቡድኑ ትልቅ አስተዋጽኦችንም ማድረግ የቻለ ተጫዋች ጭምር እንደሆነ እየተገለጸ ይገኛልና ክሪስቲያን ኖርጋርድ አሁን ላይ አርሰናልን ለመቀላቀል በጣም ከጫፍ የደረሰው ተጫዋች ነው። በዚህ የዝውውር መስኮት እስካሁን የማርቲን ዙቤሜንዲን ዝውውር ፈጽመዋል። ከዛ በተጨማሪ ግብ ጠባቂ ኬፓ አሪዛባላጋን አምጥተዋል። አሁን ደግሞ የክሪስቲያን ኖርጋርድን ዝውውር ለማጠናቀቅ ከጫፍ ደርሰዋል። በእርግጥ የአርሰናል ደጋፊዎች የጠበቁት አይነት ዝውውር አይደለም። አብዛኞቹ የአርሰናል ደጋፊዎች ትኩረታቸው አሁን ላይ የአጥቂ መስመር ላይ ቤንጃሚን ሼስኮ አሊያስ ደግሞ እንዲሁም የቪክተር ዮከርሽን ጉዳይ ከምን ያደርሱታል የሚለው ጉዳይ ላይ ነው። ከዛ በተጨማሪ ከዛ ጎን ለጎን ደግሞ ስለ አንዳንድ የክፍ ተጫዋቾችም ሊጠይቁ ይችላሉ። ለምሳሌ ስለ ሮድሪጎ ጎይሽም የአርሰናል ደጋፊዎች ያነሳሉ። የክሪስቲያን ኖርጋርድን ዝውውር ያልተጠበቀ ዝውውር ነው፣ ወይም ደግሞ በርከት ያለ ጊዜ ስሙን ያልሰማነው ተጫዋች ነው። ነገር ግን ወደ አርሰናል ለመቀላቀል ተስማምቷል። አሁን ላይ እንግዲህ የሚለቁት የቶማስ ፓርቴን እና የጆርጂኒዮ ተተኪ ሆነውም ያገለግላሉ ተብሎ ነው የሚጠበቀው። አርሰናል ከተጫዋቹ ጋርም እንደሚለይ ግን ትላንትና ይፋ ማድረጉን ተከትሎ ነው ኖርጋርድን ያስፈረመው። አርሰናል ከቶማስ ፓርቴ ጋር ከጋናዊው የመሃል ሜዳ ኮከብ ቶማስ ፓርቴ ጋር እንደሚለይ ይፋ ተደርጓል። በእርግጥ የአርሰናል ደጋፊዎች ይህ ተጫዋች በክለባቸው እንዲቆይ በጣም በትልቁ ምኞታቸው ነበር። ምክንያቱም በዘንድሮው የውድድር ዓመት በጣም ጥሩ ጊዜን ከአርሰናል ጋር ማሳለፍ ችሏል። ለመጀመሪያ ጊዜም በዚህ የውድድር ዓመት ምንም አይነት ጉዳቶች ሳይገጥሙት ለአርሰናል ረጅም ጊዜ እንግዲህ ግልጋሎቱን የሰጠበት ዓመት ነውና በሚቀጥለው የውድድር ዓመትም የተሻለ ግልጋሎት ለአርሰናል ይሰጣል ተብሎ ተጠብቆ ነበር። ሚኬል አርቴታም እንዲሁ አርሰናልም ተጫዋቹን ለማቆየት ፍላጎት እንደነበራቸው ይነገራል። ነገር ግን ቶማስ ፓርቴ ከአርሰናል ጋር ያለው ኮንትራቱ ሲጠናቀቅ በነፃ ዝውውር ክለቡን እንደሚለቅ ነው የተገለጸው። አርሰናል ለወራት የቶማስ ፓርቴን ኮንትራት ለማራዘም ቢሰሩም ሊሳካ ግን እንዳልቻለ ነው የክለቡ የቅርብ የመረጃ ምንጮች የገለጹት። በተለይ ደግሞ ተጫዋቹ ተጨማሪ ደሞዞችን እንደሚፈልግ የሚያሳዩ ሪፖርቶች ናቸው የወጡት። አርሰናል በቀጣይ በቶማስ ፓርቴ ምትክም ክሪስቲያን ኖርጋርድን ከብሬንትፈርድ ለማስፈረምም ከጫፍ ደርሷል። ጆርጂኒዮና ቶማስ ፓርቴ ከተሰናበቱ በኋላ ኖርጋርድን ለማስፈረም ነበር እንቅስቃሴን የጀመረው። ዝውውሩ ላይ አሁን ደግሞ የገፋው ሚኬል አርቴታ ነው። በዋናነት ይህ ዝውውር እንዲጠናቀቅ ሚኬል አርቴታ ትልቁን አስተዋጽኦ እንዳደረገ የሚያሳዩ ሪፖርቶች ደግሞ እየወጡ ይገኛሉ። ከአጥቂ መስመር ጋር በተያያዘ አርሰናል ቤት የተለያዩ ጉዳዮች ይነሳሉ። ለክለቡ ቅርበት ያላቸው የመረጃ ምንጮች እንደሚጠቁሙት ከሆነ ስፖርቲንግ ሊዝበን ቪክተር ዮከርሽን ለመሸጥ ያላቸው ፍላጎት ከጊዜ ወደ ጊዜ ይበልጥ ግልጽ እየሆነ መጥቷል። ዋጋውንም ዝቅ ሊያደርጉት ይችላሉ። ምክንያቱም በሚቀጥለው የውድድር ዓመት በዚህ ተጫዋች እንደማይገለገሉ አሁን ላይ እየተረዱ ነው። ምንም እንኳን ባለፈው የውድድር ዘመን 39 የሊግ ግቦችን ቢያስቆጥርም የፖርቱጋል ፕሪሚየር ሊጋ ለፕሪሚየር ሊግ ፍጹም የራቀ ስለሆነ ከ27 ዓመቱ አጥቂ ይልቅ ለቤንጃሚን ሼስኮ ግን አርሰናሎች ቅድሚያ ይሰጣሉ ተብሎ ይታሰባል። እንግዲህ ፕሪሚየር ሊጋ የፖርቱጋል ፕሪሚየር ሊጋ ከእንግሊዝ ፕሪሚየር ሊግ ላቅ ያለ ወደ የራቀ ውድድር እንደሆነ ነው በርካቶች የሚያምኑት። ፕሪሚየር ሊግ ውስጥ ያለው ፉክክር በጣም ጠንከር ያለ እንደሆነ ያምናሉና እንግዲህ በፖርቱጋል ፕሪሚየር ሊጋ ነው 39 ግቦችን የተጫዋች ማስቆጠር የቻለው። ምንም እንኳን ባለፈው የውድድር ዓመት እንግዲህ ጥሩ ጊዜያቶችን ቢያሳልፍም አርሰናሎች ግን ቅድሚያ የሚሰጡት ምናልባት የቤንጃሚን ሼስኮን ዝውውር ማጠናቀቅ እንደሆነ ይታመናል። ቤንጃሚን ሼስኮ ትናንትና ምሽት ደግሞ አንዳንድ ዘገባዎች ላይ የአርሰናልን ኢንስታግራም አካውንትም ለመጀመሪያ ጊዜ ፎሎ ማድረጉን ጭምር የሚያሳዩ ሪፖርቶችን ነው እየወጣ የሚገኘው። እንግዲህ አንድሪያ ቤርታ የቤንጃሚን ሼስኮን ወይም የቪክተር ዮከርሽ ዝውውር ካልተሳካ ደግሞ ፊታቸውን ወደ ሌሎች አጥቂዎች እንደሚያዞሩ የሚያሳዩ ሪፖርቶች ይወጣሉ። ነገር ግን እነዚህን ተጫዋቾች ለማስፈረም ነው ቅድሚያ ሰጥተው የሚንቀሳቀሱት። ላይፕዚሾች የቤንጃሚን ሼስኮ ባለቤቶች ማለት ነው የአርሰናል የአጥቂ ፍላጎትና
አሁን ላይ በእግር ኳሱ ደግሞ ያሉትን የአጥቂዎች እጥረትን እያወቁ ለአርሰናል ከባድ ስምምነትን ለማቅረብ እየሰሩ ነው ተብሏል። አሁን ላይ እንግዲህ በገበያው ላይ ይሄ ነው የምንለው በርከት ያሉ በቁጥር ብቻ የምንገልጻቸው የ9 ቁጥር ተጫዋቾች ናቸው በዝውውሩ ላይ ያሉት። እንግዲህ እነ ቪክተር ዮከርሽ ይነሳሉ፣ እነ ቤንጃሚን ሼስኮ፣ ቪክተር ኦስሜን የሚነሱ ተጫዋቾች ናቸው፣ እነ ሁጎ ኤኪቲኬ። ከዛ ውጪ ግን እንግዲህ ይሄ ነው የምንለው 9 ቁጥር ተጫዋች ወይም ትክክለኛው ቦታ 9 ቁጥር ተጫዋች የሆነ በገበያው ላይ የሚገኝ አይነት ስፍራ ላይ ያሉ ተጫዋቾች የሉም። ስለዚህ እነዚህን ተጫዋቾች ለማምጣት ነው ሙከራዎችን የሚያደርጉትና ላይፕዚጎች ያንን የተረዱ ይመስላሉ። በ9 ቁጥር ቦታ ላይ እጥረት ስላለ አርሰናሎች ላይ ከባድ ስምምነት ለማቅረብም እየሰሩ እንደሆነ ይነገራል። በዚህ ምክንያትና አርሰናል ለአጥቂ ዝውውርም ከፍተኛ ገንዘብ ላለማውጣት ካለው ፍላጎት የተነሳ ስምምነቱ የዘገየበት ምክንያትም በትልቁ ይሄ እንደሆነ ጭምር ነው በቤንጃሚን ሼስኮ በኩል እየተነሳ የሚገኘው። እንዲሁ በአንጻሩ ደግሞ ቪክተር ዮከርሽ አርሰናልን መቀላቀል እንደሚፈልግ ይነገራል። ሌሎች ክለቦች እሱን ለማስፈረም እየሞከሩ ነው። ነገር ግን ተጫዋቹ አርሰናልን መሄድ እንደሚፈልግ ከዚህ በፊት ተናግሮ እንደነበር ይታወሳል። የአርሰናልን ውሳኔ ማወቅ ይፈልጋል። ቪክተር ዮከርሽ ከመጀመሪያው ጀምሮ ደግሞ ኢላማቸው ነበር። እናም አሁን ስፖርቲንግ ሊዝበን ስምምነት ላይ ለመድረስም መስራት ይኖርባቸዋል ተብሎ እንደሚጠበቅ ነው። በጣሊያን እንግዲህ በጣም ታማኙ የሚባለው ዲማርሲዮ ነው ይህን መረጃ እያጋራ የሚገኘው። ለስፖርቲንግ ሊዝበን ቅርብ የሆኑ ምንጮች እንደገለጹት ከሆነ አርሰናል ትኩረቱን ወደ ቪክተር ዮከርሽ ዝውውር ያደርጋል የሚሉ መረጃዎችም እንዲወጣሉ። ቤንጃሚን ሼስኮም ዋነኛ ምርጫቸው እንደሆነ ይገለጻል። ብቻ አርሰናል ከዝውውር ጉዳዮች ጋር በተያያዘ እነዚህ ሁለት ተጫዋቾች ላይ አሁንም ልብ የተንጠለጠለ ይመስላል። ወይም ደግሞ የትኛውን ተጫዋች እንደሚያስፈርም የተረጋገጠ ጉዳይ የለም። በቅርቡ ግን ድርድሮች ተካሂደው የትኛው ተጫዋች ላይ ውሳኔዎች እንደሚተላለፉ የሚጠበቅ ውሳኔን እንሰማለን ተብሎ ነው የሚጠበቀው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑሎች በቪክተር ዮከርሽ ፊርማ ላይ ግንኙነት ማድረጋቸውን ዘገባዎች ይጠቁማሉ። ሊቨርፑሎች ምናልባት የአሌክዛንደር ኢሳክን ዝውውር ነው በጥብቅ የሚፈልጉት። ነገር ግን ይሄ ዝውውር የመሳካት እድሉ በጣም ጠባብ ከመሆኑ ጋር በተያያዘ በፕላን ቢ አማራጭነት ቪክተር ዮከርሽን እንደያዙት የሚያሳዩ ሪፖርቶች ደግሞ ሰምተናል። ቸልሲና ሊቨርፑል የሊዮኑን የክንፍ መስመር ተጫዋች የሆነው ማሊክ ፎፋናን ለማስፈረም የፈረንሳዩ ክለብ በጊዜያዊነትም እንግዲህ ትናንትና ከወረደ በኋላ ድርድር ለማድረግ ፍላጎቱ አላቸው። ሊዮን እንግዲህ ወደ ሁለተኛው የፍሬንች ሊግ እንዲወርድ መደረጉ ይታወሳልና በዚህም ትልልቆቹን ኮከቦቹን ሊያጣ የሚችልበት እድል ሰፊ ነው። አንድሪያ ፒርሎ ይናገራል። የቀድሞው የኤሲ ሚላን የዩቬንቱስ ኮከብ ተጫዋች የነበረው ይህ ተጫዋች ሚላን እያለሁኝ አንቸሎቲ ወደ እኔ መጣና ስቴቨን ጄራርድን በመሃል ሜዳ ላይ ካንተ ጋር እንዲጫወት ማስፈረም እፈልጋለሁ፣ ምን ይመስላል ብሎ ጠየቀኝ። እኔም መለስኩለት፣ በጣም ጥሩ ሀሳብ ነው፣ እንዲፈርም አድርጉት አልኩት። በወቅቱ ጄራርድ ምናልባት በአውሮፓ ውስጥ በጣም የተሟላ አማካይ ነበር። እናም ከሱ ጋር ለመጫወት ሳስብ በጣም ጓጓው። ከጥቂት ሳምንታት በኋላ ዝውውሩ እንዴት እየሄደ እንደሆነ ካርሎ አንቸሎቲን ጠየቅኩት። ጄራርድ ከሊቨርፑል ጋር ያለው ትስስር የማይበጠስ መሆኑን ገለጸልኝ። ያኔ ሚላን የዓለማችን ምርጥ ቡድን ነው ሊባል የሚችል የአውሮፓ ሻምፒዮን የሆነ ቡድን ነበር። ይሄ ታሪክ ስለ ጄራርድ ታማኝነትም በደንብ ይነግረናል ብሏል። ይህን የተናገረው አንድሪያ ፔርሎ ነው። የሚሎስ ኪርኬዝ እና የሊቨርፑል ጉዳይ ገና እንዳልተጠናቀቀ አንዳንድ ቴክኒካል ነገሮችም እንደሚቀሩት የሚያሳዩ ነገሮች እየወጡ ነው። ሁሉም ነገር በመጠናቀቅ ላይ ነው። ስለዚህም ማስታወቂያዎች ብቻ ይጠበቃሉ ብሏል ዳቪድ ኦርነስቲን በመረጃው። ዳርዊን ኑኔስ ለናፖሊ ቅድሚያ እየሰጠ ነው። የሊቨርፑል አጥቂ በተጨማሪም የሴሪኤው ሻምፒዮን ናፖሊ ዋነኛ ኢላማ ነው። ሊቨርፑሎች እስካሁን ምንም አይነት የዝውውር ጥያቄ ያልቀረበለት ሲሆን ነገር ግን በቅርቡ አንድ ጥያቄ እንደሚቀርብለትም በመጠባበቅ ላይ እንዳሉ ነው ዘገባዎቹ የሚያሳዩት። የሊቨርፑል አቋም እንደቀጠለ ሆኖ ዳርዊን ኑኔስ የመልቀቅ ወደ 70 ሚሊዮን ዩሮ የሚጠጋ ዋጋ ይፈልጋል የሚል መረጃ ጭምርም ነው እየወጣ የሚገኘው። ሊቨርፑሎች ከዚህ ተጫዋች ዝውውር ያንን ይፈልጋሉ ብሏል ቤን ጃኮብስ በመረጃው። ባርሴሎናን እንመልከት። ካምፕኑን ወደ አገልግሎት ሊመለስ ነው። በእድሳት ላይ የሚገኘው የባርሴሎናው ስፖቲፋይ ካምፕኑ ስቴዲየም ወደ አገልግሎት ሊመለስ መሆኑ ተገልጿል። የስቴዲየሙ የተወሰነው ክፍልም በቅድመ ውድድር ዝግጅት ጨዋታ ዝግጁ እንደሚሆን ይፋ ተደርጓል። ባርሴሎና በየዓመቱ የሚካሄደውን የዮሃን ጋምፐርስ ካፕን ነሐሴ ወር መጀመሪያ ላይ በካምፕኑ ስቴዲየምም እንደሚደረግ ተገልጿል። ስቴዲየሙ ያላለቀ ስራ ስላለው በመሆኑ እንግዲህ የተመልካቾች ቁጥሩ ውስን እንደሚሆንና 25000 ተመልካቾችን ብቻ እንደሚገኙ ተነግሯል። ስቴዲየሙ ሲጠናቀቅ 105000 ተመልካቾችን የመያዝ አቅም የሚኖረው ሲሆን በስፔን ትልቁ ስቴዲየምም እንደሚደረግ ነው የተዘገበው። አትሌቲክ ቤልባኦ ባርሴሎና እንዲመረመር ጠይቋል። ባርሴሎና የአትሌቲክ ቤልባኦን ተጫዋች ኒኮ ዊሊያምስን ለማስፈረም
ከተጫዋቹ ጋር ከስምምነት ደርሰዋል። የላሊጋው አሸናፊ ባርሴሎና ተጫዋቹ ያለውን ውል ማፍረሻ ለመክፈል በዝግጅት ላይም ናቸው። ይሁን እንጂ አትሌቲክ ቢልባኦ በዝውውሩ ደስተኛ ለመሆናቸውንና ዝውውሩን ለማስተጓጎልም እየሰሩ መሆኑ ተነግሯል። ክለቡ ባርሴሎና ተጫዋቹን ማስፈረም አይችልም፣ የፋይናንስ ሁኔታው ይጣራና ይታገድልን በማለትም ላሊጋውን መጠየቃቸውን የተገለጸው የአትሌቲክ ቢልባኦ ፕሬዝዳንት የሆኑት እንግዲህ ጉዳዩን በመከታተልና ባርሴሎናን ለማሳገድ ወይም ማድሪድ ማቅናታቸውም ነው የተነገረው። በጉዳዩ ላይ አስተያየታቸውን የሰጡት የባርሴሎና ፕሬዝዳንት ዮሃን ላፖርት ለምን ስለ ባርሴሎና ለላሊጋው ማውራት እንደፈለጉ ሊገባኝ አልቻለም ብለዋል። አክለውም ትክክል አይመስለኝም፣ ነገር ግን የሚያደርጉትን ያውቃሉ። እኛ ዝውውር መፈጸም የሚያስችል ሁኔታዎች ላይ እየሰራን ነው ሲልም ጭምር ነው እንግዲህ ይህንን የተናገረው ዮሃን ላፖርት ነው። ማድሪድን ስናይ በራሳችን እንኮራለን ብሏል ዮሃን ላፖርት። የባርሴሎና ፕሬዝዳንት ዮሃን ላፖርት ቡድናቸው ከሪያል ማድሪድ ጋር የተለየ በመሆኑ በሰጡት አስተያየት ላይ ይናገራሉ። እኛ ከሪያል ማድሪድ እንለያያለን ያሉት ፕሬዝዳንቱ እኛ ባለተሰጥኦ ተጫዋቾችን ከአካዳሚያችን እናፈልቃለን፣ ሪያል ማድሪድ ደግሞ ገና ከገበያ ያስፈርማል ብለዋል። አክለውም ሪያል ማድሪድ ከአካዳሚው ያወጣው ጥቂት ተጫዋቾችን ነው፣ ይህ እኛን ኩራት እንዲሰማን ያደርጋል፣ እኛ ከክለብም በላይ ነን ሲሉ ተደምጠዋል። የተለያየ ስሜት አለን፣ እነሱ የኃይል እኛ ደግሞ የማንነት ስሜት ነው ያለን፣ እኛ የምናምነው በጥሩ እግር ኳስ ነው ሲሉም ነው ዮሃን ላፖርት የተናገሩት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እንንገራችሁ። ወደ ማንቸስተር ሲቲ ስመጣ በጣም ያስደመመኝ ተጫዋች ኦስካር ቦብ ነበር ይለናል ማቲያስ ኑኔስ ነው ይህንን ሀሳብ የሰጠው። እሱ ያለው ታለንት የማይታመን ነው። ወደ ማንቸስተር ሲቲ ሲመጣ በጣም ካስደመሙኝ ተጫዋቾች መካከል አንደኛው እሱ ነው ብሏል። ኦስካር ቦብ ነበር ሲልም ነው የተናገረው ፖርቱጋላዊው ማቲያስ ኑኔስ። ስለ ሮድሪጎና ስለ ማንቸስተር ሲቲ አንዳንድ ጉዳዮችን እንንገራችሁ። ማንቸስተር ሲቲ የሪያል ማድሪዱን ሮድሪጎን በቁም ነገር እያሳደደው አይደለም። ክለቡም ሆነ ተጫዋቹ ለምን እንደሆነ ግልጽ አድርገዋል። አንደኛ ሮድሪጎ ፍላጎት የለውም። ሮድሪጎ ከሲቲ ጋር የሚያገናኙትን ወሬዎች ደጋግሞ እንግዲህ ተቃውሟል። እነዚህ እንግዲህ ያሉ መግለጫዎችን የሰጠው እኔ እቆያለሁ በዚሁ ክለብ፣ እዚሁ ደስተኛ ነኝ፣ ሪያል ማድሪድ እንዴት ጥዬ መሄድ እችላለሁ ሲልም ነው እንግዲህ ሀሳቡን የሰጠውና ፍላጎት እንደሌለው ነው የሚገለጸው። ሮድሪጎ የመለቀቅ ብዙም ፍላጎት እንደሌለው አስገዳጅ ሁኔታዎች ካልገጠሙት በስተቀር ነው የሚባለው። ሌላኛው ሪያል ማድሪድ ደግሞ ተጫዋቹን አይሸጠውም። ፍሎሬንቲኖ ፔሬዝ ሮድሪጎ እዚህ እንዲቆይ አጥብቀው እንደሚፈልጉም ተናግረው ያውቃሉ። በማድሪድ ቤት ማድሪድ ለቀረቡት ጥያቄዎችም ምንም ትኩረት እንደማይሰጥም ጭምር ነው የሚነገረው። 80 ሚሊዮን ዩሮ፣ 100 ሚሊዮን ዩሮ ወይም ከዚያ በላይ ቢሆንም ሲሉ ይናገራሉ። የውል ማፍረሻ ክፍያው አስደናቂ ነው፣ ምናልባትም 1 ቢሊዮን ዩሮ አካባቢ ነው። ይህም ማንኛውም ምክንያታዊ ዝውውር ውጤታማ በሆነ መንገድ እንግዲህ ያስወግድላቸዋል ተብሎ ነው የሚታሰበው። ሌላኛው ደግሞ ሲቲ ትልቅ የገንዘብ አቅርቦት ቢያቀርብም ለሮድሪጎ ብዙም ትርጉም አይኖረውም። እስከ 2028 ድረስ ኮንትራት አለው። እናም ታማኝነት ወይም የስፖርት ምክንያት ለሱ ከገንዘብ የበለጠ ዋጋ አላቸው ተብሏል። ስለዚህ ይህንን ተጫዋች የመገኘት እድሉ በጣም ጠባብ ነው። ሮድሪጎ ሪያል ማድሪድን ጥሎ መሄድ አይፈልግም። ምናልባት ከባድ ነገሮች ካልገጠሙት ወይም ደግሞ የመሰለፍ እድል በጭራሽ የማይሰጠው ከሆነ ነው። ሪያል ማድሪድ እሱንም መሸጥ አይፈልግም። ማንቸስተር ሲቲ እሱን ለማስፈረም ምንም አይነት ምክንያታዊ መንገዶች እንደሌሉ አሁን ላይ ያሳያሉ። ነገር ግን ተጫዋቹ እንደሚለቅ ከተረጋገጠ ግን ምናልባት ወደ ማንቸስተር ሲቲ አሊያም ወደ አርሰናል ሊያመራ የሚችልበት እድሎች ግን ይኖራሉ ተብሎ ነው የሚታሰበው። የ19 ዓመቱ አርጀንቲናዊ በዓለም ክለቦች ዋንጫ ላይ ከአልአይን ጋር ባደረጉት ጨዋታ የ6-0 ድል እንግዲህ አሸንፈው እንደነበር ይታወሳል እና በቁርጭምጭሚቱ ላይ በዛ ጨዋታ ጉዳት አስተናግዶ ነበር። እንዲሁ ደግሞ በክራንችም እየተራመደ ተመልክተነው ነበር። የማንቸስተር ሲቲ የሕክምና ቡድን የጉዳዩን ክብደትና የማገገሚያ ጊዜውን ለመወሰን እየገመገሙት እንደሚገኙ ተናግረዋል። ጋርዲዮላ ቁርጭምጭሚቱ ትንሽ ነው ሲሉም ገልጾት እንደነበር ነው የሚታወሰውና የቁርጭምጭሚቱ መወጠር ምን ያክል ከባድ እንደሆነ ላይ በመመስረት ለቀጣዩ የውድድር ዘመን ተጨማሪ የጨዋታ ጊዜን እንዲያገኝ ሲባል ለበርካታ ሳምንታት ሜዳ ላይ ላይገኝ ይችላል የሚሉ መረጃዎችም እንዲሁ እየወጡ እንደሚገኙ ነው ዘገባዎች የሚያሳዩት። ማንቸስተር ሲቲ ከግብ ጠባቂ ዲየጎ ኮስታ ጋርም ስማቸው እየተነሳ እንደሆነ ይታወቃል። ለግብ ጠባቂው ማሻሻያ ከፍተኛ የዝውውር ኢላማም የሆነው ዲየጎ ኮስታ ኤደርሰን የመልቀቅ እቅዱን ካመለከተ በኋላ ሲቲ ኮስታን በክረምቱ የዝውውር መስኮትም ኢላማ አድርገውታል። በድፍረትም በቋሚዎቹ መካከልም የረጅም ጊዜ ደግሞ እንዲሁ የዝውውር ኢላማም አድርገውታል።
በቋሚነትም ይህንን ተጫዋች ለማስፈረም ፍላጎት አላቸው። ጋርዲዮላ ከስፖርቲንግ ዳይሬክተሩ ሁጎ ቪየናና ከወኪሉ ሆርግ ሜንዴዝ ጋርም ከተወያዩ በኋላ ኮስታን በዝርዝሩ አናት ላይም እንዳስቀመጡት ነው የሚነገረው። ማንቸስተር ሲቲ ቀድሞውኑ ከፖርቶና ከኮስታ ካምፕ ጋርም ጥሩ ግንኙነትን ጀምረዋል። ወኪሎቹ በጣም አዎንታዊ ንግግሮችን እያደረጉ ነው። የሱ 75 ሚሊዮን ዩሮ የመልቀቂያ አንቀጽም ለማመጣጠንም ዝግጁ መሆናቸውን ጠቁመዋል። እናም የግል ውሎችም እንቅፋት አይሆኑም ተብሎ ነው የሚጠበቀው። ስለዚህም ደግሞ ኮስታ ከልጅነቱ ጀምሮ ከክለቡ ጋር በማደግ የክለቡን አፈታሪኮችን በማድነቅ ለፖርቶ በጥብቅ ተይዟል። አሁን ላይ ደግሞ ወደ ሲቲ የሚቀላቀልበት እድል ሰፊ ነው ተብሏል። ሲቲ በቅርቡ እንግዲህ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይታሰባል። የሲቲ አቋም ቆራጥ ነው። ኮስታን ይፈልጉታል፣ እናም ደግሞ ለመክፈልም ዝግጁ ናቸው። ሲቲ ዲየጎ ኮስታን እንደ ቀጣዩ ትውልድ ግብ ጠባቂ ለማምጣትም ጠንክሮ እየሰራ ነው። ጠንካራ ውይይቶችና የሚዛመድ አንቀጾችንም እንዳቀረቡለት ጭምር ይነገራል። ስለዚህ ወደ ሲቲ ሊመጣ የሚችልበት እድል ሰፊ ነው ተብሎ ነው እየታሰበ የሚገኘው ግብ ጠባቂው ዲየጎ ኮስታ። ቸልሲን ደግሞ እንመልከት። ቸልሲ ከኒኮላ ጃክሰን በሚፈልጉት ዋጋ ላይ ጸንተዋል። ስለ ሁጎ ኤኬቲኬም በጠየቁ ጊዜ 100 ሚሊዮን ዩሮ እንደተባሉ ተነግሯቸዋል። ጃክሰን ያን ያክል ዋጋ አለው እያልኩ አይደለም፣ ነገር ግን ቸልሲ አሁን ላይ ትልቅ ክፍያን ይጠብቃል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ነው ይህንን መረጃ የተናገረው። ነገር ግን ቸልሲ አሁንም ትልቅ ክፍያን ይጠብቃል። በአሁኑ ጊዜ የጣሊያን ክለቦች ይህንን ማውጣት አይችሉም። ቸልሲ 40 ሚሊዮን ዩሮ አካባቢ እንግዲህ ያሉ ጥያቄዎች እንኳን ለመቀበል አያስብም ሲል ነው እየተናገረ የሚገኘውና ቸልሲ ከኒኮላስ ጃክሰን የሚፈልጉት ከፍተኛ ገቢ እንደሆነ ይገለጻል። ነገር ግን በዚህ ዝውውር ይሸጣል ተብሎ ግን አይጠበቅም። ምክንያቱም ትልቅ ክፍያን ነው እየጠየቁ የሚገኙት ቸልሲዎች። ቸልሲ በዚህ የውድድር የክለቦች የዓለም ዋንጫ ላይ በመጫወት ብቻ ለሊያም ዴላፕ ከከፈሉት በላይ ገቢን አግኝተዋል። ቸልሲ ለሊያም ዴላፕ ለኢፕስዊች ታውን 30 ሚሊዮን ዩሮ ነው የከፈሉት። ነገር ግን አሁን ላይ በክለቦች የዓለም ዋንጫ እስካሁን ባደረጉት ውድድር 36.5 ሚሊዮን ዩሮ አካባቢ አግኝተዋል። ቸልሲ ለሁለቱ የምድብ ጨዋታዎች 3 ሚሊዮን ዩሮ ያገኙ ሲሆን ለ16ኛው ዙር ደግሞ በመድረሳቸው ለሌላ 5.5 ሚሊዮን ዩሮም ማግኘታቸውን ጭምር ስካይ ስፖርት ዘግቧል። ኤንዞ ማሬስካ ይናገራል። አንድሬ ሳንቶስ ጀማሪ ከመሆኑ በፊት ከሱ ጋር የቡድኑ ጋር ተጨማሪ ስልጠና ክፍለ ጊዜዎች እንደሚያስፈልጉትም ነው የሚሰማው ብለዋል ኤንዞ ማሬስካ ሲናገር። ቦሩሲያ ዶርትመንድና ቸልሲ መካከል በጄሚ ባይኖ ጊቲያንስ ዝውውር አዲስና አዎንታዊ ድርድሮች ባለፉት ጥቂት ሰዓታት ውስጥ ተካሂደዋል። አሁንም ምንም ስምምነት ወይም ደግሞ የመጨረሻ ውሳኔ የለም። ዶርትሙንድ 55 ሚሊዮን ዩሮ መጠየቁን እንደቀጠለ የሚያሳዩ ሪፖርቶች ናቸው ፍሎሪያን ፕሌተንበርግ ያጋራው። የጄሚ ባይኖ ጊቲያንስ ዝውውር የማይሳካ ከሆነ አሊሃንድሮ ጋርናቾና ማሊክ ፎፋና በቸልሲ የአጥቂ ዝርዝር ውስጥም የሚገኙ ተጫዋቾች እንደሆኑ ዴይሊ ሜል መረጃውን አጋርቷል። ኤንዞ ፈርናንዴዝ ይናገራል። ሊያም ዴላፕ ለእኛ ግቦችን እንዲያስቆጠር ምንም ጥርጥር የለንምና አሁንም ያንን እያደረገ ነው፣ በዚሁም እንደሚቀጥል አምናለሁ ሲሉ ነው የተናገሩት። ሪያል ማድሪድን እንመልከት። ኬሊያን ምባፔ ወደ ልምምድ ተመልሷል። ፈረንሳዊው የሪያል ማድሪድ የፊት መስመር ተጫዋች የሆነው ኬሊያን ምባፔ ከህመሙ በማገገም ወደ ልምምድ መመለሱን የተገለጸው። ኬሊያን ምባፔ የሆድ ህመም አጋጥሞት የክለቦች የዓለም ዋንጫ የምድብ 2 ጨዋታዎች እንዳመለጡት ይታወሳል። ተጫዋቹ ሪያል ማድሪድ ባደረገው የቡድን ልምምድ ላይ መሳተፍ የቻለ ሲሆን ለቀጣይ ጨዋታ ደግሞ ዝግጁ እንደሚሆን ይጠበቃል። ሪያል ማድሪድ የምድብ የመጨረሻ ጨዋታውን 10 ሰዓት ሲል ዛሬ ሌሊት ከሳልዝበርግ ጋር እንደሚደረግ ነው የሚታወቀው። የሳልዝበርግ ተከላካይ የሆነው ዮሃን ጋዶ በሪያል ማድሪድ ራዳር ውስጥም የገባ አዲሱ ተጫዋች ነው። ሪያል ማድሪድ ተጫዋቹን በቅርበትም ሆኖ እየተከታተለው እንደሆነ ተነግሯል። ተጫዋቹን በብዙ የአውሮፓ ክለቦች ጭምር እየተፈለገ የሚገኝ ተጫዋች ነው። የሮድሪጎ መልቀቅ በሪያል ማድሪድ ቤት ችግር ሊፈጥር ይችላል። ምክንያቱም ሮድሪጎ በክለቡ ጠቃሚና ተወዳጅ ተጫዋች ነው። ይህን የሚያመለክተው ደግሞ ሪያል ማድሪድ በዚህ ተጫዋች ምትክ ሌላ አማራጭ በገበያ ላይ መፈለግ እንዳለበት ሲሆን የሚገኘው አማራጭ ግን ከሮድሪጎ ጋር ተመሳሳይ ላይሆን እንደሚችል እርግጥ ነው። ስለዚህም ይህ ውሳኔ በቡድኑ የወደፊት እጣ ፈንታ ላይ ትልቅ ተጽዕኖ ሊኖረው እንደሚችል ነው ዘገባዎች የጠቆሙት። ሪያል ማድሪድ የቫሌንሲያውን ተከላካይ ክሪስቲያን ሞስኩዌራን በቅርበት እየተከታተሉት ይገኛሉ። ተጫዋቹ በክለቡ ከፍተኛ ግምት ከተሰጣቸው ተከላካዮች መካከል አንደኛው ሲሆን ሪያል ማድሪድ ተጫዋቹ ላይ ትኩረት ሊያደርግም የቻለበት መንገድ ኮንትራቱ ሊጠናቀቅ 1 ዓመት ብቻም ስለሚቀረው እንደሆነ ጭምር መረጃዎቹም አሳይተዋል ብሏል ማርካ በመረጃው።
ቪኒሲዮስ ጁኒየር አሁንም የቀድሞ አቋሙን አላገኘም። ብራዚላዊው ኮከብ 2025 ከገባ በኋላ በጥሩ ሁኔታ ላይ አይገኝም። ቪኒ ከዚህ ዓመት መጀመሪያ በፊት በየ69 ደቂቃው ግብ አስተዋጽኦችን እያደረገ የነበረ ቢሆንም አሁን ግን የግብ አስተዋጽኦ የሚያደርገው በየ186 ደቂቃዎቹ እንደሆነ ነው ዲያሪዮ አስ መረጃውን ያጋራው። ሪያል ማድሪድ ከረጅም ዓመታት በኋላ ቋሚ ተወካይ አግኝቷል። ባለፉት ጥቂት ዓመታት ሪያል ማድሪድ ከስፔን ብሔራዊ ቡድን ውስጥ ያሉትን ተጫዋቾች እጅግ አናሳ ነበሩ። በዚህም በብሔራዊ ቡድን ውስጥም የሚጫወት አንድ የሪያል ማድሪድ ተጫዋች ብንጠራ እንግዲህ ከዳኒ ካርቫሃል ውጪ ምንም መጥራት አይቻልም ነበር። ዳኒ ካርቫሃል በብሔራዊ ቡድን ውስጥ ብቸኛው የሪያል ማድሪድ ተወካይ ሆኖ ለረጅም ዓመታቶች ቆይቷል። በዚህም ሪያል ማድሪድ ከፍተኛ ኳሊቲ ያላቸው የሀገር ውስጥ ተጫዋቾችን አለማፍራቱን አስተዳደሩን ክፉኛ ጎርቶታል ማለት ባይቻልም ሪያል ማድሪድ ግን የስፔን ክለብ እንደመሆኑ ብዙ ስፔናዊያን ተጫዋቾችን የማፍራት እድል ቢኖረውም ክለቡ ግን ላለፉት ዓመታት በላቲን ተጫዋቾች ፍቅር ወድቆ ተመልክተነዋል። በተለይ ብራዚላዊያን ተጫዋቾች እንዲሁ በዚህ ክለብ ውስጥ እንደሚበዙ ይታወቃል። ሆኖም ግን በዚህ ክረምት መጀመሪያ ላይ ዴን ሃውችሰንን የማስፈረም እድል እንደቀረበለት በመመልከት ዝውውሩን ብዙም ሳይገረም ሁለት ወፎችን በአንድ ድንጋይ የመታገል ያክል ትልቅ ነገሮችን አድርጓል። ማርካ በዘገባው ላይ እንዳሰፈረው ከሆነ ማለት ነው። ይህም በግልጽ ሲነገር ሪያል ማድሪድ በፕላኔታችን ላይ ካሉት ምርጥ የወደፊት ተስፈኛ ተከላካዮች ከሆኑ ተጫዋቾች መካከል አንዱን አስፈርሟል። ለመጪዎቹ ዓመታት ደግሞ የብሔራዊ ቡድኑን ቋሚ አባልም መሆን የሚችል ተጫዋችም ጭምር ማግኘት ችለዋልና ሁለቱን አማራጮች በአንድ ተጫዋች ማግኘት ችለዋል። ወጣቱ ዴን ሃውችሰን ለመጀመሪያ ጊዜ የላሮጃዎቹ የስፔን ብሔራዊ ቡድን የመጀመሪያ ጨዋታውን ያከናወነው በመጋቢት ወር በዩኤፋ ኔሽንስ ሊግ የሩብ ፍጻሜ ውድድር ስፔን ከኔዘርላንድ ጋር ባደረገችው ጨዋታ ላይ ነበር። ነገር ግን እንደሚታወሰው በዚህ ወር መጀመሪያ ላይ በግማሽ ፍጻሜው ከፖርቱጋል ጋር በነበረ የፍጻሜ ጨዋታ ላይ የአሰልጣኝ ሉዊስ ዴላ ፉዌንቴ ተመራጭም ተከላካይ ሆኖ በቋሚነት ከመሰለፍ ባለፈ ራሱን የስፔን የረጅም ጊዜም ምርጥና ቋሚ ተከላካይ አድርጎ መመስረት እንዲያስችለው ያደረገውን አስደናቂ አቋምም አስመልክቶናል። ራኡል አሴንሲዮ በፓቹካው ጨዋታ ላይ በቀይ ካርድ ከሜዳ መሰናበቱን ተከትሎ የፊታችን ሐሙስ ከሳልዝበርግ ጋር በምድብ የመጨረሻ ጨዋታ ላይ ሹዋሜኒን ከዴን ሃውችሰን ጋር በማጣመር በመሃል ተከላካይነት ያጫውታል ተብሎ እንደሚታሰብ ማርካ መረጃውን አጋርቷል። ዲያሪዮ አስ እንደተናገረው ከሆነ አርዳ ጉሌር በሻቪ አሎንዞ አስተላለፍ ውስጥም በቋሚነት መሳተፍ አለበት ወይስ ደግሞ የለበትም በማለት በማህበራዊ ድረ ገጹ ላይ ለደጋፊዎች ባስቀመጠው ምርጫ ወይም ቮት መሰረት 86 በመሆኑ የሚያክሉት ሪያል ማድሪድ ደጋፊዎች አዎ መሰለፍ አለበት ሲሉ፣ ቀሪዎቹ 14 በመቶዎች ደግሞ ሎስ ማረንጌዎቹ በፍጹም ቤንች መሆን አለበት ተጫዋች በማለት ነው ድምጻቸውን የሰጡት ለዚህ ተጫዋች። ክሪስቲያኖ ሮናልዶ ውሉን ሊያራዝም ነው። ፖርቱጋላዊው የፊት መስመር ተጫዋች ክሪስቲያኖ ሮናልዶ በአልናሰር ቤት ያለው ውልን ለማራዘም መስማማቱ ይፋ ተደርጓል። በክለቡ ያለው ኮንትራት በዚህ ወር መጨረሻ የሚጠናቀቀው ክሪስቲያኖ ሮናልዶ በአልናሰር ለተጨማሪ ዓመት የሚያቆየውን ውል ለመፈራረምም ነው የተዘጋጀው። ሮናልዶ ፍላጎት የሚኖረው ከሆነ እስከ 2027 የውድድር ዓመት የመቆየት እድል እንዳለው በመዘገብ ላይ ነው። የ5 ጊዜ ባሎን ዶር አሸናፊው ሮናልዶ ከ2 ዓመታት በፊት አልናሰርን በመቀላቀል በተከታታይ ዓመታትም የሊጉን የወርቅ ጫማ ያሸነፈው እሱ ነው። ኤብሪቼ ኢዜ ወደ ቶትናም ሆትስፐርስ ሊያመራ ነው። በ2019 ስፐርስ ኤዜን በኩዊንስ ፓርክ ሬንጀርስ ሲጫወት 20 ሚሊዮን ዩሮ አቅርበው በኪፒአር ውድቅ ተደርጎበት ነበር። ከዛም በኋላ ለፓላስ በ17 ሚሊዮን ተሸጠ። አምናም በፖስት ኮግሉ ስር ይፈለግ የነበረው ኤዜ በሊቀመንበሩ ዳንኤል ሌቪ ፍቃድ አለመሆኑ ዝውውሩ ውድቅ ሆኖ ነበር። አሁን ላይ በቶማስ ፍራንክ የሚመሩት ስፐርሶች የሚከፈለውን ከፍለው ኤዜን ወደ ሰሜን ለንደን ለማምጣት ይፈልጋሉ። ኤዜም ቀጣይ ዓመት ስፐርስ ቻምፒየንስ ሊግ ላይ ስላለ ዝውውሩን ይቀበላል ተብሎ እንደሚጠበቅ ነው መረጃዎች ያሳዩት። አስተን ቪላ የሴት ቡድኑን ለመሸጥ አስቧል። የፕሪሚየር ሊጉ ክለብ አስተን ቪላ የገጠመው የፋይናንሻል ፌር ፕሌይ ችግርን ለማስተካከል እንዲረዳው የሴት ቡድኑን ለመሸጥ ማሰቡ ተነግሯል። አስተን ቪላ ባለፉት 2 ዓመታት የገጠማቸው የ195 ሚሊዮን ፓውንድ ኪሳራ ክለቡ የፋይናንሻል ፌር ፕሌይ ችግር ውስጥም ከቶታል። ይህን ተከትሎ ክለቡ የሴቶች ቡድንን በመሸጥ ችግሩን ለማስተካከል ገዢ እያፈላለገ ስለመሆኑ ተዘግቧል። ቼልሲ ከዚህ በፊት የሴት ቡድኑን ለክለቡ እህት ተቋም በ200 ሚሊዮን ፓውንድ ሽጦ ያገኘው ገቢ የፋይናንስ ችግሩን ለመቅረፍ እንደረዳው ይታወሳል። ሌሎች ክለቦችም ተመሳሳይ መንገዶችን በመከተል ችግሩን ለመቅረፍም እየሰሩ መሆናቸው ነው የሚጠቆመው።
እንግሊዝ ለፍጻሜ ደርሳለች። የእንግሊዝ ከ21 ዓመት በታች ቡድን ከኔዘርላንዳቸው ጋር ያደረገውን የአውሮፓ ዋንጫ የግማሽ ፍጻሜ ጨዋታ 2-1 በማሸነፍ ነው ለፍጻሜ የደረሱት። የሊቨርፑል አማካይ ሃርቪ ኤሊዮት የእንግሊዝን 2 ግቦች በማስቆጠር ሀገሩን ለፍጻሜ ማብቃት ሲችል የጨዋታው ኮከብ በመባል ተመርጧል። ሃርቪ ኤሊዮት በውድድሩ ለትንንሽ አንበሶቹ አራተኛ ግቡን ነው ማስቆጠር የቻለው። የእንግሊዝ ከ21 ዓመት በታች ቡድንም በተከታታይ ለሁለተኛ ጊዜ ለፍጻሜ የደረሰበትን ውጤት አስመዝግቧል። እንግሊዝ ዋንጫውን በድጋሚ ለማሸነፍ በፍጻሜው የፈረንሳይና የጀርመን አሸናፊን የፊታችን ቅዳሜ እንደምትገጥም ነው የወጣላቸው መርሃ ግብር ደግሞ የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም የስራ ቀን እንዲሆንላችሁ በአክብሮት ተመኘሁ።